ያልታገደ ሎምዬ እንደ ዝንጀሮ ሎምዬ 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 ነኔ ሎምዬ አምሳ ሰላሳ ዓመት ዙፋንሽ ላይ ጠና ያስተዛዝበናል የቀን ያልፍና እሳት ያንቀላፋ ገለባ ጎበኘው የነነብሮ ነገር ያተኩላ ተመኘው ወይላሌው መገና ወይላሌው 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 መገና አዝመራቸው ሙሬ ዱላቸው መዋጣ ራያና ዘመው መገናን ለማታ እነሱም አፈሩ እኔም ታዘውኳቸው ሰው እንደወደቀ የሚቀር መስዋዕት ያለ ሕይወትህ የደስታ ያለም ይሁን ሰርግ የወይን አረግ የወይን አረግ
እኔ ወንድሜን በጣም ነው የምወደው። ወንድሜ ወንድም አይደለም አባት ነው የኔ አባት። ምክንያቱም ሰው ያደረገኝ የተቀደደ ሸሚዝ ገልብጦ እንደገና እየሰፋ ነው እኔን ያስተማረኝ። እኔን ሰው ያደረገኝ ዛሬ እኔ እዚህ ለመድረሴ ከእግዚአብሔር ሙልጌታ እኔ እሱም ታሪክ ዘርዝሬ ያልጨርሰው። እንዲህ አይነት ሰው ደግሞ የሚከፈለው ዋጋ አንድ እንዲሆን ሰው እንዲሆን ነው። ትልቅ ቦታ እንዲደርስ፣ በልጆቹ እንዲደሰት ነው፣ ከሚስቱ ጋር እንዲኖር ለሁሉም ነፍስ ሙልጌታ የተሰጠ ሰው ነው። ሙልጌታ እናት ነው። ማንም ሰው መመስከር ይችላል። ሙልጌታ ለሰው በልቶ ሰው የሚጠግብ የማይመስለው ቤቱን የሚጨቁን ሰው፣ ቤቱን የሚጨቁን ኑሮውን የሚጨቁን ግን ለሰው ልባም ሴት የምትባለው ምን አይነት ሴት ነች? እንደው ልባም ወንድስ የሚባለው ምን አይነት ወንድ ነው? እንደው በተራ መንሳው ሰው የሚሸወደው ምን መሰለ? መጀመሪያ ወረቀት ላይ ቁጭ ብሎ ማግባት ያሰበ ሰው ምን አይነት ሴት ነው የምትፈልገው? ምንድነው የምትፈልገው? ሰላምህን ነው የምትፈልገው? መልክ ነው? ቁመና ነው? ምንድነው የምትፈልገው? መጀመሪያ ወስን። ቁጭ ለከወሰንክ በኋላ ሰላሜን ካልክ ፊቷን ትተህ ምኗን ማየት ልቧን ማየት ትጀምራለህ። በነገራችን ላይ ኢትዮጵያ ውስጥ በጣም የሚያስደነግጡ የሚገራርሙ ጨዋ ሴቶች እኔ ቢሮዬ ሲመጡ እስከምገረም ድረስ የሚያስደነግጡ ሴቶች። ወንዱ የሚፈልገው ምን አይነት መሰለ? ያላቅሙ እዛ ተንጠራርቶ ሰው የሚያጨበጭብላት፣ ሰው የሚዘፍንላት፣ ሰው ምን የሚላት በቃ የወጣ ነገር ያንን ይፈልገዋል። እሱን አግኝቶ ደግሞ ምን ይፈልጋል? ሰላም ደግሞ ይፈልጋል። ሴቷ ሀብታም ወንድ ማግባት ትፈልጋለች። ምንም ይኖረው ምንም ጉዳዩ አይደለም፣ በቃ ሀብታም ብቻ ይሁን። ከዛ እሱን ካገባች በኋላ ደግሞ የተባረከን ደግሞ ትፈልጋለች። እሱን አግብታ መጀመሪያ የተሳሳት ከሆነ እኮ 90% ምርጫ ካስተሳሳትክ በኋላ አንተ መኪና የወያኔ ዴክስ መኪና ላይ 100 ሚሊዮን ብር ኢንቨስት አድርግ። በታሪክ መኪናውን ሬንጅ ሮቨር አታረግ። በቃ እሷ ናት። የሆነ ትንሽ ዲኮር ጣል አድርገህ መኪናውን ወደምታምር መኪና ማዞር ይችላል። ለምሳሌ ልባም የሆነች ሴት አለች፣ ፈራ እግዚአብሔር አለች፣ ቅልብ ያላት አለች፣ መልካም ሴት አለች፣ ረጅም አጭር አለች፣ ቆንጆ አለች፣ ፊቷ የሚያምር አለች፣ ልቧ የሚያምር ሴት አለች። ልቧ የሚያምርን ሴት ፊቷ እንዲያምር ማድረግ ትችላለህ። በቃ ፊቷ የሚያምርንም እግዚአብሔር ከረዳክ ልቧ እንዲያምር ማድረግ ትችላለህ። ነገር ግን እሷ ፍላጎት ካላት፣ ለመስማት ፍላጎት የሌላትን ሴት አውራት በዚህ ሰምታ በዚህ ታፈሳለች። አትፈልጉም። አንተ የምታወራው ነገር አይስባትም። የሚስባት ሌላ ነው። እሷ በሌላ ሪዮት ዓለም ውስጥ ነው ያለችው። ስለዚህ እኔ አንድ ሰላም መኖር እፈልጋለሁ የምትል ሴት የመጀመሪያም የመጨረሻ ነው። ለምን እንደዛ እንደምልታውቃለህ? የዓለማችን ውድ የሚባል መኪና የሚሄደው በውበቱ አይደለም፣ በጉልበቱ። በቃ ውበቱ ውበት ብቻ ነው፣ ጉልበቱ ደግሞ ጉልበት ነው። ሰው ከሰው ጋር ስትኖር የሚያኖር የእሷ ቁመና የእሷም አይደለም፣ የእሷ ልብ ነው። ልባሟን ሴት ማን ያገኛታል? ልቧን የሚያይ ሰው የለም ነው ፖይንቱ። ወንድም ሆና ሴት ልጅ ልቡን ማየት አትፈልግም። ደሃ ነው እንዲህ ነው እንዲህ። እዚህ ጋር ግን አንድ ማረሳው ነገር ጸግሽ፣ አንተ ብዙ ጊዜ እንዲህ ስትል ሰማለሁ። እኔ እኮ በቃ ደሃ ነው ልባም ነው ብያግብቼ እኮ አሁን ይሄው ከ10 ዓመት በኋላ ደም ሊያስተፋኝ ነው። ይሄ ነገር እንዴት ልታስታርቀው ነው አለች። ወንዶች የሚመጡና ጸግሽ በጣም ቤተክርስቲያን ያደገች ድንግል ምንም ማታቅ ወንድ ነክቷት የሚያንቅ ጨዋና መለትን ሴት አገባው። ዛሬ ከ7 ዓመት በኋላ ያለንበት ሌላ ታሪክ ላይ ነው። ሰው ልባምነት ሁለት ነው የምትለኝ ወይስ ምንድን ነው? እኔ አልገባኝም። ያኔም ልክ ነው። እሷ ቦታ ሆነ ደግሞ ብትሰማ እሷም ከዛሬ 7 ዓመት ጀምሮ ላለፉት 7 ዓመት ማይንድ ሴቷን የቀየረ ብዙ ነገር አለ። ይኸው ልንገርህ፣ እኔ ብዙ ጊዜ ሚስቶች እኔ ጋር ሲመጡ እንደው ፈቃደኛ ከሆነ ባልሽንም ብሰማው እላለሁ። አንድ ሰው ብቻ ሰምተህ እንደዚህ ነው አይባልም። ንስሐ አባቶችም እኔ ብዙ ጊዜ ወዳጆች ያሉኝና ሲመክሩ እንደው አንድ ሰው ብቻ እንደው ባትሰሙ እላለሁ። ይንሻፈፋል እይታ ሁሉ እኔ ጻድቅ ነኝ ብሎ ነው የሚያወራው። እሷን እንደሰማ እሱን ደግሞ ቢሰማ። በነገራችን ለመፍረድ እኮ አይደለም፣ እንደው ለማውራትም ይመቻል። ባላንስ አድርገህ ለማውራት ልጅቷ ልባም አይደለችም ሚስቴ ካልክ እሱን ብቻ አይደለ የሰማኸው፣ እሷን ደግሞ ያቺ ልባም አይደለም ያላትን ሴት አንተ ተበሰማት። ልጅቷ ልባም ከሚለው በላይ ናት። ከዛ ውጭ አሁን በዚህ ዘመን ያለ ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት፣ ሙስሊም በጣም ሚሊዮን ሴቶች አብዛኛው በቃ ሀብታም
እኔ ይገርመኛል። በቃ ሰው ተቸግሮ መኖር አይፈልግም። በቃ አይን እንዳለ ያለው ትልቋም እቺ ቤተክርስቲያን ሴት ናት ስትል መኪና ታያለች። መኪናይቱ ጋር ነው የቆመው። አረ መኪና ሊያስቁም ከዛን እዛው ጋር ያንተ ክብር ለአንተ ያላት ክብር እዛው ጋር ይወርዳል። ውስጧ ምንድነው ያለው? በቃ ሀብታም እንዲህ የሀብታም ጥማት ያላትን ሴት በግድ ጎትተ በተክሊልን ቤት አስገባ አይቀመጥም አይምሯ። እሷ የምትፈልግ በነገራችን ላይ አታስጨንቅ ሰው ሀብታም